ቅጣት አሸንፈኝ እኔ አንበሳ መጥቻ አወርድላለሁ። መድኃኒዓለምን ምን አለ መጀመሪያ ብትይ ለምን ዲስት እንዴ ሌቭል 42 አይደል እንዴ እዚህ ለቫላሪ ለማለ አራውንስ ይሰጣል እንዴ ስለኛ ነው ወጣ ቤታ ስለኛ ጨረሰ ያባ እዚህ ጋር ባንቀልባ እኮ ነው ያሳደገኝ ባንቀልባ እኮ ነው ያሳደገኝ ይኸውልህ ስማኝ አንተ ባለፈው በአንበሳ እንጫወት አላልክም ነው ምን ነው ምንድነው ምን ጽፎ ነው የምትመልሱት እረፉ ምንም መልስ አልፈልግም ኧረ እኔ ምንም አላልኩም እኔ ባንበሳ አይ ኮሜንታተር ናቸው ኢትስ ኦኬ ውዶች ዝም በሉ እንኳን ሆንክ ምን ብሎ ጽፎ ነው በእግዚአብሔር እንደው ምን ብሎ ጽፎ ነው ውዶች ምን ብሎ ጽፎ ነው ካያ እያየሁ ነው እንደው እያየሁ ነው ማርያምን እሱ 50 ሺህ ጎጃሜን ብሎ እዛ ነው ጋይስ በሶስት ይባዛል እስቲ ማርያምን ብሎ ጎጃሜን ብሎ ነው የጻፈው ለዛ ነው የሚያስቀጣኝ ተጨነኩ ለማንም ዲቃላ አረብ ለማያውቃት ምንድነው የጮኸው እንዴት ነው ሪያክት ማድረግ ያለብኝ ሁሉም ቢያሳብ እና ታዲያ ጎንደር ጥላቻ አስከሮኛል እኛ ጨፍር ይኸው ይሄ ዘፈን አለ ሸልመኝ የሚል ዘፈን አለ ሸልመኝ የሚል ዘፈን አለ ጎጃሜ ነው ለዛ ነው እንደዚህ የሚያደርገው የራሱ ወገን በዚህ ልክ እንትን ከሚል ለአንድ አረብ ዲቃላ ባላሪ እየዞረ የሚሰጥ ጎጃሜ ነኝ ይለኛል እንዴ መጣ ሸልመኝ እመቤቴን ነው እኔ አውቃለሁ ቅድም ብጠራላችሁ ማለት ነው ቅድም ብጠራላችሁ ወደ ሌላ ትሄዳላችሁ ብዬ ነው ዝም ያልኩት ኪዳነ ምሕረትን አውቀዋለሁ እኔ ከነስሙ እየነገርኳቸው በደንብ አውቀዋለሁ ለምን እንደሚያደርግ ማን ጋር ነው የማርያ ነበረ ማለት ነው በማርያ ነው እኔ የማውቀው ምን እንደሆነ አውቀዋለሁ ከነሙሉ እንትኑ ቆጠኛ ኤኒዌይስ አቴንሽን አንስተው ዝም ብለን እንጫወት እናንተ It's okay, so. ኧረ አልረግጠውም ምን አገባኝ ጋይስ it's okay ስሙኝማ ምንድነው ቅጣታቸውን እስኪ አይሰሙኝም እኮ ናሆምዬ ቅጣቱ ምንድነው ፌር እንዲሆን እናንተ ተቀጣችሁኝ ያልተቀጣን እንዳይባል ንገረኝ እኮ የሆነታን ንገራት ቅጣት እሺ ውዶች አይ ነው ለምን ወጣል ይሸቅሉ እነሱ ቅጣቱን ንገረኝ ነው ዮናታን ቅጣቱ ነው አይደለም ጋይስ እኔ ነው ኢማን የምናደርሰው እኔ ይደብራል ገባሽ ፌር የሆነ ነገር ሲሆን ነው እንዴ ናውጣ ባከይ ሶሪ ምን አባንም ቀኛ ምትል ናውጣ ማይም አንተ ነህ በየኮመንቱ ይርከለማኝ ያርጌመሮቹ ጋምጥ ሰማኝ አንተ ቅጣትህን ንገረኝ ደግሞ ኮመንቱ መጻፉ ነው ደግሞ ቱግ ያረገኝ ሲነግሩ ቤታዬ ነገርሽ ነበር ቅጣትህን ንገረኝ አንደኛ ዋዳፍቶ መንከባል ያለ ሁለተኛ ቅጣት ቻፕስቲክ እንደዚህ መቀባት እንደኛ የለኝም ቻፕስቲክ ቫዝሊን የለም ቫዝሊን ቻፕስቲክ ስለ ሊፕ ግሎስ ነው ያለ ላይክ እንደዚህ አይነት ነው ያለ አሁን መቀባ ቫይንስማ እንትን ነው የሚሆንብሽ ማርያምን ሊፕስቲክ የትናንትና ነበር ቫዝሊን ይሄ ሊፕ ግሎስ እንቀባ ከንፈርሽንም ትቀብ ፊትሽን እኮ ነው የሚልሽ እኮ ፊቴን እንቀባ ፊታችን እንቀባ እንደኛ ቻፕስቲክ እንደኛ እንደዚህ እንደ ናውም እንደተቀባው ቫዝሊን ደግሞ ኮኔ ነው እሺ ሁለተኛ ዋዳፍቶ መንከባለን ሶስተኛ ቅጣት ደግሞ ቤተሰብ ይቀርና 3 ማንኪያ በርበሬ መጠጣት በርበሬ ይለኝ እንዴ ቀላል አድርጉት እንጂ እንዴ በርበሬ ምናምን ደረጃማ ቢሆን እኔም እኮ ሰው ሼር አደረግ ነበር ልክ ነው እሺ እንዴ ቀላል ቅጣት አይደል እንዴ እንቀጣጣ ይቀበል ቅድም ቀላል ቅጣት ሶስተኛው በቃ ቤተሰብ በቃ አንችላችሁ ማ እኔ አንችላችሁ
ደፋ ሶስተኛ ቅጣት እንታም በሰይ በነበበት ቤት ነው የምትለው። ሌላ ቅጣት በል። አራተኛው ቅጣት ባዚ ውዶች መዳለም እንደኝ የመላጣ ልጅ ግን ማለት ነው ይሄድ ብቻ። አረ በእናትሽ እኔ አልጮትም። በቃ እንደዚህ አልጮትም። ተው እንደዚህ ታይ በእናትሽ። ለምን መሄድ የለበትማ መቀመጥ አለበት። ደግሞ በቃ ከኔ ጋር ነው ማውራት ያለባችሁ። ከኔ ጋር አውሩ። በቃ እኔን አውሩ። በጣም ነው እኮ እንዴ ልክ አይደለም። እሺ ቅጣትን ተናገር። ትሞትላችሁ። ተው በእናታችሁ። አረ እኔ ትቻለሁ። እኔ ዝም ብያለሁ እኮ እኔ እዚህ ጋር መጥቶ ጽፎ ሜንሽን አድርገውት ለምንድን ነው ሜንሽን የምታደርጉ ስላቸው ጎጃሜ ነኝ ብሎ ጻፈ ስላሉኝ ያናደደኝ። ገባክ? ላይክ ሁላችንም እኮ አማራ ነን። ለምንድን ነው መጥቶ እንደዛ የሚጽፈው? ይደብራል። ገባክ እንዴ? ጌም ነው እንጂ ይሄ ጦርነት ወይም በቃ ቅጣቱ ይቅርና በቃ እንትን ልበል። ኖ ዮናታን አሁን ነው የምንጣላው። እንደው ቅጣቴን እቀጣለሁ። እኔ ጌመር ነኝ። እሺ ቅጣቴን እቀጣላለሁ። ንገረኝ ቅጣትን። እንትን ልቀባልክ ምንድን ነው ጆከር ወይ የሆነ ነገር አይዶን ነው ልስራልክ ብለሽ ያለኝ የመቀቢያው ለምን ሊፕስቲክ ማርያም እንደ ዲቦራ ሙሉ አይቀባም። ትናንትና ቀቶኝ ጆን ዳንኤል ባዶ ነው፣ ግን እንደዚህ ጆከር ምናልባት ካሰመርኩኝ ባዶ ነው። መቤቴም ባዶ ነው የለውም፣ ውስጡ ራሱ ባዶ ነው። እቺ ናት ያለችኝ የለውም። ጆከር ልስራል ወይ ጆከር ስለኝ። እሺ ወይ ጋይስ ታባርጉ አለቃ ጌሙ ቴንክ ዩ ሶ ማች እንዳስከበርከኝ ቴንክ ዩ ሶ ማች አመሰግንሃለሁ። በቃ እኔ ልወጣ ነው። ካያም ወይ እኔ አባት አይ እኔ በቃ ልውጣ። አለቃ ጌሙ በቃ ከተቀጡ በኋላ ቀንዱ ሰላሙን ግን እናንተ እኛ ላይ በጣም ግን ጥቅመኛችሁ እንደፈለጋችሁ መጀመሪያ ላይ ስሞኪንግ ሲኖረን በስነስርዓት አይቀላቀላል። እንደፈለጋችሁ እናንተ ተጫውታችሁ ለምትወጣው ለምን የምትወጣው እናንተ እንደፈለጋችሁ ስላለበት በፍጹም አይደለም። ነገ እኮ እኛ ጌመር ነን። ነገ ከኛ ጋር ነው የምትጫወቱት። እንደሱ አይደለም። በቃ እናቴ እንደሱ አይደለም። እስካሁን ድረስ እየቀጠቀጣችሁን ቁጭ ብላችሁ ነው እንውጣምትሉ ሰው ሊመጣልን ይችላል። ኧረ አይደለም። ምን እግዚአብሔር እንደዛ አይደለም። በኢየሱስም እንዴ ምን ይመስላልሽ እንዴ? እኔ ቁጭ ብዬ የለ እንዴ እንደናንተ ምንድነው? ምን አረኩኝ እንዴ? እንዴት ነው ነገሩ? ተይ እንጂ። እሺ ጋይስ ሌትስ ጎ። እሺ እኔ ማለት ፈለገው ነገር ልንገራችሁ። for my family እግዚአብሔር ይስጣችሁ። thank you so much thank you for your support። እናቴ ትሙት እናት ሀገር ኢትዮጵያ ማለት ጋይስ እንትን አይደለም ትናንት ምናምን ዛሬ ውዶቼ ዝም በሉ እናንተ። ማውቀውን አውቃለሁ። እናንተ ጸጥ በሉ እንዳትናገሩ። ዝም በሉ። እኔ ሪከርድ ልደረግ፣ እኔ ልጠቆር። ዝም በሉ። አውቄ ነው የማደርገውን አውቄ ነው። ደግሞ መጥቶ ይጽፋል እንዴ ጎጡ። እናንተ ሊፕስቲኩ ምን ሆኖ ድርቅርቅ አለ? አንቺ ቅማል አይደለ? ጽዮን ነው አይለቅም እኮ በዚህ እያወጣው ገብርኤል ምንድን እያወጣው እንዴ? አንተ እንዴት አለቆል የለ እንዴ? ከፊት በዋይፕስ ነው። እኔማ ገና እንደተቀባሁት ወዲያው እኮ ነው ያስልትላል። ግን ይኸውልሽ እጄ ላይ ያለ አይለቅም። ሊፕስቲክ ይኸው ብታይ አንተ ምንድርቅ ሁለት ሳሙኝ እስቲ ጋይስ። ወይ ሊፕስቲክ ለቅጣት እገዛለሁ። አስታውሱኝ እሺ። ውጪ ስወጣ በማርያም አስታውሱኝ እሺ። ሊፕስቲክ ግዢ ለቅጣት በሉኝ እሺ ጋይስ። ሁለት ልብ ስጡን። አንድ ልብ ኧረ አንድ ልብ አሞራ አንድ ልብ ዲቦራ ሚል አካውንት ጊፍት ሰጠኝ፣ ልብ ሰጠኝ። ማን ጋይስ? በሁለት ይባዛል። የትኛውም ጊፍት በሁለት ይባዛል ጋይስ። ደብል በስንት መከራ ጎርጉሬ ነው ያወጣው ጋይስ። የትኛውም ጊፍት በሁለት ይባዛል ጋይስ። ለምን እስከ መጨረሻ ያስጨርሳቸው ነበር? በቃ ጨረሰ። ይሄን ለዚህ ነው ያጨቃጨቀ ጋይስ። ደብል ኤኒ ጊፍት ኢዝ ደብል ጋይስ።
ብሩኬ ቴንክ ዩ ሶ ማች። አሞራው የኔ ጌታ በጣም አመሰግናለሁ። ቴንክ ዩ። እሺ ሊፕስቲኩ እንዴት ተጎልጉሎ በጣም ምንድነው ውዶቼ? ሁላ ልብ የምትለቁብኝ ፍቅሮቼ። አቦኔ ውጪ በእናትሽ። ምን አባሽ ነው የምትይው? ስለ ልጁ ይስራበት ምን 10 ጊዜ የምደጋግም ነው ውጪ። ምን አባሽ ነው የምትጽፊው? ልጁ እኔ ነኝ እኛ ነን እኮ በል የምናሰጠው እንጂ ምን አባሽና ነው አንቺ ነሽ የምትናገር? እንደውም እኛ ስንናገር ስንሳደብ ሞር ፑሽ ይደረጋል። ደንቆሮ ቢገባሽ ስለምን አባሽ ጌም ታውቂና ድግምታ ምን አባሽ ታውቂያለሽ? ጌም ምን ታውቃለህ? ጌመር ስትሆኝ እንደውም እኛ ስትሳደብ ምናምን ሞር እልህ ይዛቸውና ለእነሱ ነው የሚሰጡት። ቢገባሽ ምን ታውቂያለሽ? አይገባሽ ማህይም። አንቺ ሊፕስቲክ መግዛት አለብኝ። ቆይ ለምን ጆከር አልሰራሽም? ጆከር መሆኑ መጫወኩ ጆከር እንደዚህ ቅልብጭ ብለሽ አምሮብሽ እንደምትቀመጭ ታስጠላ። ማን ነው ያስ? ሁሌ ለኔ ይሰጠኝ፣ ለኔ ይሰጠኝ። ያው አልኩሽ ሁሌ ለኔ ይሰጠኝ። ሰይ ለኔ ሁሌ ይሰጠኝ። ሁሌ ለምን እጣላለሁ? ሁሌ ለኔ ይሰጠኝ። ያው አልኩሽ። እሺ ምንድነው? ከዛስ ሁሌ ለኔ ይሰጠኝ። ሁሌ ጃንዬ ሁሌ ለኔ ይሰጠኝ። ምሽ ምን ሁሌ ለኔ ይሰጠኝ። ከማላ መጥቶ እስካሁን ድረስ ስቅ ምናምን ነበር፣ ግን መጥቶ ያችን ቃል ጻፈ ስላሉኝ የደበረኝ ጎጥ ውስጥ መግባቱን ያናደደኝ። በቃሽ ጃንዬ እንጂ እኔ መጀመሪያ ካያችሁኝ ዲቦራ እንደውም እየተረብኳት እየሳቅን እየተጫወትን ነበር። ከዛ እዚህ መጥቶ አይምሮዬን የለወጠው ጎጃሜ ነኝ ምናምን ብሎ ሲጽፍ ነው የደበረኝ። ለምን እንደዛ ይላል ብሎ አይሰጥም? ለምን እንደ ጎጥ ውስጥ ይገባል? ሞዴሬተር የለም አለ እንደ ይከብዳል እኮ ማየት። በዚህ አሁነኝ ውድ ያልኩሽ እኮ አሁነኝ። እንደውም ከዚህ በኋላ ማለት ነው አሚራ በየቦታው ስታይኝ አንቺ ምቀኛ ነሽ ስሜን እንደዛ ለዋለው። እሺ አሚራ አወል ቁራን አትቅሪና በየቤቱ ተልከስከሽ። ኦኬ አሚራ አወል ምንድን ነው የሚስቀው? ነው ናውም ግን አሳዘነኝም አምላክን። ቂም አንረሳም። ለምን ታዲያ በገመድ ታንቀሻት ሞችም? ለምን በገመድ ታንቀሻት ሞችም? ቂም አንረሳም ትያለሽ እንዴ? ገንዘብሽን እያፈሰስሽ እንጂ እኔን ህይወቴን እያጠፋሽ መሰለሽ እንዴ? ይሄ እኮ ጌም ነው እኮ። መሀይም ነሽ እንዴ አንቺ ደንቆሮ? ቂም አንረሳም የምትይ ቂምሽ ለምን በአንገት ታንቀሻት ሞችም? ጫፊን መንካት አትችይም፣ ግን በጊፍት መስጠት ትችያለሽ። ገንዘብሽን መርጨት ትችያለሽ። ምን አባሽ ታመጫለሽ? ምንም እኮ አታመጭም። ጊፍትሽን ትሰጫለሽ፣ አለቀ። ቅጣት ነው፣ የተቀጣ መሄድ ነው፣ ሞት አይደለም እንዴ? መሀይም በቀልሽንማ የምትወጩ በአካል ስትመጪ ነው። እስኪ በአካል ተወጭኛ በቀልሽን፣ ይመሽን ጎጥሽን በአካል ተወጩ ታይዋለሽ። ያኔ ወንድ ልጅ መሆኔን ያኔ ታይዋለሽ። እኔ ደግሞ ባይዘዊ ብሎክ የማረጋችሁ ዘላለም ከኔ ቤት እንደማትወጡ ልንገራችሁ። ዘላለማችሁ እየቦለኳችሁ ነው ቁጭ ብዬ፣ ከዛ ተርከስከሳችሁ የምትመጡ ደግሞ ስለ ጎጥ ይጽፎብኛል። እንዴት እንዳስጠላችሁ እናንተ ናቸውን 4 ኪሎ የምትገቡት? ወይ ጌታ እንኳን 4 ኪሎ ይመናሹ ቁርስ ቤት ቦጣችሁ። እውነቴን እኮ ነው። 4 ኪሎ እንገባ። በዚህ የራስን እንደዚህ አጠቃው ብለ ጀግንነት የሚሰማክ ይመናሹ ቁርስ ቤትም አትገኙ። እንኳን 4 ኪሎ ሪኮርድ በደንብ አድርጎ ነው ቪዲዮ ሰርቼ ነው የምልህ። የራስን ሰው በኮመንት እንደዚህ እያጠቃቂ ማልረሳም እያልክ ኖ አይደለም። ኤክሶ የራስን ወገን ቂማኛ እንረሳም እንበቀልሻለን እያልክ የራስን ወገን የቆመልን የጮልን አንድ እህትን በዚህ የሚያህል እያሰቃየት 4 ኪሎ ገባለሁ ምናምን ሌላ ህዝብ እመራለሁ አትችልማ። መጀመሪያ የራስን ወገን የራስን እህት ውደድ፣ ወንድም ውደድ። ከዛ በኋላ ስለሌላው ታስባለህ። ሀገር ለመምራት ታስባለህ።
አንድ እህትን ቂም አረሳም እያልክ ያለ ጥፋቴ በዚህ መንገድ እየሄድክ ታወራለህ። ጥንብ ጎጠኛ ቆሻሻ ጎጠኛ ደግሞ ሊያወራል እንዴ? መጀመሪያ አማራውን የራስን ደም ውደድ። መጀመሪያ ቂሜን አንረሳም ይላል። መጀመሪያ የራስን ደም ውደድ። ከዛ ኦሮሞን ምናምኑን ለመምራት ትሄዳለህ። እንኳን 4 ኪሎ ጠጅ ቤትም አትገኝ። ሌላው ቀርቶ እንዴ አሁን እንትኑን ወዲህ ታረኩትኝ። ኦራይ እውነቴን እኮ ነው። መቤቴን ጋይዝ ጠጅ ቤትም አይገኝም። እንኳን አይደለም አላልኩኝም እኔ ካልተሰጠኝ አንቺ መሀይም ጎጥ አትጻፊብኝ ያልኩት አንቺ ደንቆሮ። እስከዛሬ እኮ ጌም እኮ 1 ዓመት ሞላኝ የተጫወትኩት። ጎጠኞች ስራችሁ ነው። ካልተሰጠን ለምነን ሰጠን ምናምን ነው ስራችሁ ነው። አየዋችሁ እኮ ለራሳችሁ ወገን ለመጣችሁበት ለወገናችሁ ስለቆምኩ አይደል እንዴ ለምናን ሰጠናት ብላችሁ ያላችሁት። ከእናንተ ምንም ነገር አይጠበቅም። ለራሳችሁ ለመጣው ወገናችሁ ለስጋችሁ ስለቆምኩ አይደል እንዴ ሲሰደብ ለምና ሰጠናት ወርቅ ያላችሁ። ከእናንተ ምን ይጠበቃል? ማሪ ሰሚ ምን ይተው ቤታይ አይ የራስሽ ወገን በዚህ ልክ ሊበላይ ሲደርስ እንዴ ኮሜንት ላይ ቂማችን አንረሳ። ምን የምን ቂም ነው? ምን አድርጊያችሁ? ላይክ ስንት ይገደላችኋል አይደል? እኔ አልጨልልም ውዴ። ለምናገረው ቃል ነገ የምከፍልበት ዋጋ ነው የማወራው ቢገባሽ። እኮ ጌም ነው። ቴንክ ዩ ኒማን ጌም መሆኑን ረስተውት እኮ ነው። ቂማችንን አንረሳም ገና እንበቀልሻለን ምናምን ሰው ለጌም ኢየሱስ ክርስቶስ። በአካል ብታገኝ እውነት ምን ልታረጉኝ? ቤታ አቤት ማሪ አቤት ከኔ ጋር ነው እባክሽ። ነው አይደለም ዲቦራ ገርሞኝ ነው እኮ እንበቀልሻለን። ምን አድርጋችሁ እኮ በቃ ቤታ ነይ እናውራ። ሰው እንዴት የራሱ ወገን እንደዚህ ይላል? እንዴት በቀል ደረጃ እግዚአብሔር ስማ። እናንተንስ አንድ ባንድ ያዋርድልኝ። ቤታ እኔ አንድ በአንድ ፍሬ እድሜ ስንት ነገር ውስጥ ያስገቡኝ። ወይዬ ምንድነው ናውም እንዲህ ልትሞት ነው እንዴ ብለህ አይደለም። በቃ ታያቸው ኮመንቱን እና እኛው ነው አይደለም። ናውም ጀስት ጌም መሆኑን ረስተው ማለት ነው። ወደ ጎጥ ገብተው ቂማችንን አንረሳም እንበቀልሻል። እንዴት እናንተ ጌም ስትጫወቱ እኔ የእናንተ እድሜ ኩያውኝ እኮ ለራሴ ወገን ነው አይደል ቆሜ ስጮ የነበረ እንደ እብድ። ይሄ እኮ ጌም ነው። ጀስት ጌም ብሎ ማለፍ ነው። እንበቀልሻለን አንለበ እንደዚህ ቂማችንን አንረሳም ምናምን። 2-2 ነው አሁን። አዎ ኢትስ ኦኬ። አንደኛ ምን ይቀጡ እንትን ቅጣት እኮ አለው። ቅጣት አቦ ተናገር። ውሃ ደፍታችሁ ተንከባለሉ። ሁለተኛ ቅጣት ደግሞ ሙሉ ፊታችሁን ዱቄት ተቀቡ። ሶስተኛ በአፋችሁ ዱቄት ይዛችሁ ታፕ 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 በሉ። ቅድም ቤታኒ እንዳለች አክቹሊ እኔ ዱቄት የለም። አንቺ ፊትሽ እንዴት ይለቃል ዲቦራ? አይለቅም። ቤታ ማርያምን ዱቄት ያለኝ አይመስለኝም። እሺ ነው የሚያለው እኮ አፋችሁ ላይ ወይ ሳሙና አለሽ ወይ ቀጣልሽ። ኧረ ጋይስ እኔ ቅጣት እቀጣለሁ። ምን ቅጣት ሳሙና መብላት። እኔ እነዚህ የጻፉ በኮመንት ጎበዝ ዲቦራ ጎበዝ። ሳሙና ቢበቃ በቃ ሙዱን ወደ ጨዋታ እንቀይረው እንዴ! እኛ ራሱ አሁን ነቃ እያልን ነው። እግዚአብሔር በቃ ሳሙና እንዴት ነቃ አትሉ ሰውዬ። ፊትሽን በእንትን ቫዝሊን ስንት ጊዜ ልጅ እስቲ ተቀጡ። አሁን ሳሙና መብላት
ይዘሽ ነኝ ሂጂ። አስገድልሻለሁ። ጎበዝ እናትን ትሪፕል ነው ጋይስ። ተቀጡ። ሳሙና ብሉ ልጆች። አንተ ናሁን መጀመሪያ ጌሙን ስንጀምር ከባድ ቅጣት አልቀጣም ሳሙና በላለው እኮ ብላኝ ነው ዲቦራ ትብላ። እኔ ግን መጀመሪያ ጌሙን ስንጀምር አንቺ ደግሞ ዱቄት የለሽ እሷ እየበላች እኔ ድንጋይ ያስበላ። እዚህ ጋር ሰው አትሳደቡ፣ እኔ አያገባኝም። ሚዩት አድርጉልኝ። ሰው የሚሳደብ ሰው አትሳደቡ። እዚህ ኮመንት ላይ ሰው ይሳደቡኛ። ስማኝ ናሆምዬ ማርያምን ነው የምልክ። እኔ አልቀየምም። እኔ ስለማላያቸው ይሳደቡ። እኔ ባያቸው ግን አንተ ቤት ገስት ላይ መጥቼ አንተ ሆስት ሆነ ቢሰድቡኝ ጸጥ ብትል እናድዳለሁ። እኔ ግን አላያቸው። ይሳደቡ። የታያቸዋል? ቦለባቸው ማአት ሰው ቦልክ ያለው አንተ ግን ዋደፍታችሁ ተንከባለ ያገባኝ ቤታ ሌላ ቅጣት ሌላ አንድ ውሃ ደፍቶ መንከባለል። ሁለተኛው ውዶች እኔ ወዳቸዋል። የኔ ልጆች የኔ ፍቅሮች ቤት እሺ ኮልጌት በቃ አይናችሁን ኮልጌት። ወይ ጉድ! አሁን እያስለቀኩ ነበር። እሺ ኮልጌት ልፈልግሽ። ዲቦራ ሊፕስቲኩ ይለቅላታል ወይ ነው? ይሄ እንኳን አለቅ ብሎኝ አንተ በኢየሱስ በእንትን እያጠቆርኩ ነበር። ጋይስ ሁለለ አይለቅም እንዴ? በቃ ኮልጌቱን የፈቴ አሞራው አንጀት አይነት ላይ ይፍጠጥብህ አንተ። ምኑ አዩ በእናትሽ ይፈጥ ነገር ለሱ ብለን እንትባልን እኛ ላይ ዞር እኮ እነዚህ ቦርኮች ኮሜንታተር ቦርኮ ናቸው። አይገባቸውም። ግን አንድ ቀን ጌመር ሲሆኑ ያውቁታል። አይኔ እየጠበቀች ነው ዛሬ ምን ያውቃሉ ውዴ? ሰው ስታዚዥ እንኳን አያውቁም እኮ እነዚህ ስድብ ነው የሚያቀናት ይሉሻል። ቢገባችሁ ኖሮ ጌመር ስትሆኑ ታውቁታላችሁ። አንተ ሰማያዊ ኮልጌት ደግሞ እመቤቴን ኮልጌት ነው። አታነካቱ። ምንም ብትጽፉ እኛ ጌመር ነን። ነገ ተመልሰን እንገናኛለን። ዮናታን ጋር ብትጽፉ፣ ናሆም ጋር ብትጽፉ፣ ዲቦራ ጋር ብትጽፉ ነገ አብረን እንጫወታለን። እናንተ ናችሁ ጥግ የምትቀሩት። በዚህ አጋጣሚ የምነግራችሁ ሬዳችን እየሰደቡ ነው። ይስደቡን፣ ምን አገባኝ? ታያቸዋል። ነገ ደግሞ ይረሱትና ቤታዬ እኔ ማር በጊዜ ግቢልን ለምጄዋለሁ። እዛ ናቸው። ስለዚህ እኔ ቦታም አልሰጣቸው። ትንሽ የሆነ የራሴ ሰው የሚናገር እሷ ናት እንጂ እኔ ፓርት የምትደብረኝ። ወይ በስመ አብ ምን አይነት ነው? እኔ ግን ማለት ነው ታድላችሁ የሁሉ ልብ የምትለኩ ሰዎች። ግን እኔ እኮ ፍቅር አይገባኝም። ቤቱን በልብ አጥለቀለቁት። እኔ ፍቅር እኮ አይገባኝም ውዶች። ዘናው በሌላ ስልክ ብታይ ማለት ነው ቤቱ በልብ ተምነሽንሿል። እኔ ልቡ አይታየኝም ውዶች። እኔ ፍቅር አይገባኝም ውዶች። እኔ ፍቅር አይገባኝም። ልፉ ቢላችሁ ነው። ስማናው ወይ በስማማች ብላይ ነው። ምንድን ነው ልቁረጠው? ሳሙና እመቤቴን እኔ ኮልጌት አንቺ ኮልጌት አይሻልሽም እንዴ? ሳሙና ከምበይ እመቤቴ ብያለሁ። ዮናታን ደብሮታል። እኔ እሱን አልሰደብኩትም። ሌላ ቦታ ተጣልተን ከመጣሁ ይላችሁ ዮናታን የሚደብረው እኔ ዮናታንን ስሰድበው ገባችሁ? እኛ ይሄ ሰውየው የሚሰጠውን ሰውዬ በውጭ እንተዋወቃለን። ላይ በውጭ ስለምንተዋወቅ ነው የተናገርኩት። ማላውቀውን ሰው ዝም ብዬ አይደለም። ዮናታ ትናንትና ከኔ ጋር ተጫውቷል። ከዚህ በፊት ተጫውቷል። አንድ ቀን ጊፍተሮቹን ተናግሬ አላውቅም። ይሄ ሰውዬ ግን ጎጠኛ ስለሆነ እናገረዋለሁ። አለቀ። ወደፊትም እናገረዋለሁ። ምንም የሚቆም ነገር የለም። አምላክ ሰውየውን ስለማውቀው ውዶች ምድረ ባለ ሀገር ልብ ልካል ሀገር ስላላቸው እኮ ነው። ባለ ሀገርማ ሀገር አለው። አንተ መንደርተኛ ጎዳና አንተ በስመ አብ ወድ አይናውም ሀይ አምላኩ መን እኔም ጥቁር ወንድ ነኝ። ጥቁር ሴት ነው። ነው የሚያስቀኝ እንዲወራ
ዮናታን ደብሮታል። በደንብ ላስደብረው ውዶቼ ጠርቼው እኔ በቃ ላይክ እዚህ ጋር ታውቃላችሁ፣ እዚህ ጋር ሆኖብኛል። ምንም ነገር ምንም ብትሉ ማይሰማኝ። ለምን እኔ ክፉ አልናገር፣ መጥፎ ለሰው አልናገር። ጋይስ በሶስት ይባዛል። የትኛውም ጊፍት በሶስት ይባዛል። ቀን ሙሉ ስትረብሹኝ አይደል ያላችሁትኝ? ቀን ሙሉ እኔ አሁን ልረብሻቸዋ። ቀን ሙሉ ጆከር ለቆ ሲወጣ ከጌሙ ማለት ነው ጋይስ፣ ጆከር ከጌሙ ለቆ ሲወጣ ምንም ባላጠፋሁት አይደል የሰደባችሁኝ? ምንም ሳላረጋችሁ አይደል? ሶ ታዲያ ለምን አላጠፋም? ለምን አላጠፋም ውዶቼ? ምንም ሳላጠፋ ጌም እየተጫወቱ ጆከር ለቆ ወጥቶ ሄለን ለምን ለቆ ወጣብኝ ብላ ላለቀሰችው አይደል እኔን የሰደባችሁኝ አይደል? የሁሉ ሙሉ ኮመንት የሰደባችሁኝ። ሶ ለምንድን ነው የማላጠፋው? እራገጣለሁ፣ እሳደባለሁ። ፍቅር አይገባችሁ፣ ክብር አይገባችሁ። እርግጥግጥ አደርጋለሁ። ሪከርድ ይደረግ፣ ጠላቶቼ ድራማ ምናምን ይስሩበት። ነገ ተመልሰን ይለወጣል፣ እመጣለሁ። ፍቅር አይገባችሁም፣ ክብር አይገባችሁ። በቃ ሰው ሲያከብራችሁ አይገባችሁ። ሰው እንዲለወጥ ፈቃድ ስለማትሰጡ ረግጣችኋል። ምንም አታመጡ። ለልጆች ስትረፍሽ ለእናንተ ስል አርፋለሁ። ቤታ ግን ለሁሉም ሰው መልሰተሽ ይዋለሽ? አዎ ለሁሉም እችላለሁ። የስ እኔ አልፈራም። እኔ ደፋር ነኝ፣ አልፈራም። መፍራት እኮ አለ መፍራት አይደለም እኮ ስለምትፈሩ ነው። እባክህ ስለምትፈራ ነው። የሆነ ነገር ብትል የይቅርታ ቪዲዮ አስለቅሰው ነው የሚያሰሯችሁ። ነው እኔ መቻጣው ይሆናል ግን በቃ ታያቸው። ማይል ስማ እንደኔ ደባይ ዘው ማለት ነው። ነው አንድ ነገር ምነግርህ ማለት ነው። አይ ኖ ይገባኛል። ኢትዮጵያን ያላችሁት ምናምን አንደርስታንድ አድርጋለሁ። እኔ አሁን እንደናንተ ማለት ነው ተሽቆጥቁጬ መኖር አልችልም። በቃ ግልጽ አሁን እዚህ ጋር አንበሳ ቢሰጠኝ ወይ ብዬ ወይ እኔ ያርግልክ ታውቃለህ። ለአንተ እንዲሰጥም ነው ቅድም ለሱ ይሰጠውና ልቀጣሉት። እኔ ጋይስ እንደሌላ መሆን አልችልም። በቃ 4 ነጥብ ነው። ሰው ይጥላኝም ሰው ምን ይበለኝም ፌክ መሆን አልችልም። በቃ አላስመስልም። ስሜቴን አንጸባርቃለሁ። ለምን እዚህ ቲክቶክ ላይ ፍቅር ብትሆኑ ብታከብሯቸው ምግብ በላሽ ብለዋል እንደ የሰደቡኝ። እኔም በህይወቴ አረሳውም። ሬድ ቡል ጠጣች በቺክን በላይ ብለው እኮ ነው 1 ሰዓት ሰው የሰደበኝ ሰው። እና ታዲያ የውስጤን ለምን አልናገርም? እናቴን ሳይ ሬድ ቡል እንዴት ይበላል ከቺክን ጋር እኮ ብሎ የሚሳደቡ ናቸው ሰው። ከነዚህ ማህበረሰብ ጋር ታዲያ ጋይስ ለምንድን ነው የልቤን የማልናገር? ውስጤ የተሰማኝ ርግጥግጥግጥ አደርጋለሁ። ክብር ስለማይገባችሁ። አቤት አቤት ዮናታን፣ አሁን የበላው ነበር ሬድ ቡል አይደል? ጠጣውን ምን ይሉኛል? ቶይም በእናት ምን ላድርጋ ነው ዮናታን ስማኝ። ጌም ላይ አንተ ካወቅ እንግዲህ አሁን አንተ ስለመጣ አላውቅም። ናውም ያውቃል። ጌም ላይ ልማስያዝ ፑሽ ማስደራረግ የታወቀ ነው። በቃ ሰው ልታስይዛለህ፣ ፑሽ ታደርጋለህ። ግን እኔ የደበረኝ ምን መሰለህ? አሁን አንተ ያንተ ጊፍተር አንተ ጋር ነው አይደለ? ዮናታን መቀመጥ ያለበት በቃ ለአንተ ፑሽ ማድረግ አለበት። እኔ ቤት ይመላለሳል። ከዛ ሜንሽን አድርገው ኮመንት ጻፉ ማለት ነው። ለምን ይመጣል እኔ ቤት? እሺ ለአንተ ነው። ቆይ ለምን ይመጣል? እንዴ አንተ ተኛለች እንደ እኔ ቤት አይምጣ። አንተ ቤት እየሰጠ እኔ ቤት አይምጣ። ድራማ ካፈልጉ ወይኔ አንተ ምን እኔ ቤት እንኳን ይምጣ። እኔ ቤት ይከፋል። እኔ ቤት ይቅርታ እኔ ቤት ይምጣ። አንተ ቤት ላስት ነው መሰለኝ እየጠጣ ይሆናታል ይሏል። አንቺ ልጅ አረገሽ ምን ነው? አዎ ከአንተ ኤርትራዊ ፍላግ ያረከው ከአንተ ወንድም ነው ያረገዝኩት። ግማሽ ኤርትራዊ ነው ያረገዝኩት። ልጅ ታሳድግልኛል? ግማሽ ኤርትራዊ ነው ጌታ። ከዘመዳችሁ ነው ያረገዝኩት። ትቀበለኛል? ደግሞ ልብላ እስኪ። አሁን ማይናገረውን ብላ። ራበኝ እኮ እኔ እኮ ስሙኝ፣ ቆይ እነዚህን ወንዶች ሚውት ላድርጋቸው። እነዚህ ወንዶች እዚህ ወሬ ውስጥ አያስገባቸው። እኔ እኮ አውቃለሁ እኮ አሁን እንደዚህ ስናገር ምናምን እችንም አሁን ቆርጠው ምናምን አሉን ሰብናፕ የሚባል ምናምን ሪከርደር ይፖስታል። ዛሬ እንኳን ሪከርድ ላይ ፊንገር እና ይቻታል ፖፖና ሰርጀሪ ተጣሉ። እችን እንኳን ትናንትና እንደ ቀልድ ያወራናትን አውቃለሁ። ግን እኔም ደግሞ አጀንዳ ሁሌ እንድታደርጉ እንፈልጋለሁ። ያንን እንፈልገው። እኔ አቴንሽናችሁ ሁሌ ወደ እኔ እንዲሆን ነው እንፈልገው። እንድትረሱኝ አልፈልግም። ሁሌም ስለ እኔ ማውራት አለባችሁ። 4 ነጥብ
ምን ጉቶ ሂስቶክ ንባዎቹ ማን ስለኔ የማያወራል ውዴ? ልዩ ሴት እኮ ነኝ እኔ፣ ተራ ሴት አይደለም ውዴ። ኦፍኮርስ ስለኔ ይወራል። እሱን ነው እኮ እኔ የምፈልገው። እናንተ ነደደ ፊቴ። ይሄ እንደ ደሞ እኮ ደህና እኔ ነው እንደሚያወራ። አዎ በቃ ሰላም ሁኑልኝ። እወዳችኋለሁ። ቤታይ ልቶች ነው እንደኝ ከላይ እኔ አመመኝ። ምን እሺ እያመመኛ እንዴት ውጡ፣ ዮናታን ውጡ፣ ውጡ፣ ውጡ። ኖ አይ ኖ እኛ እንትን ምንድነው እንዳንል ብዬ ነው ሊጫወት ከሆነ ብዬ ነው። ፌመስ ሮን ሻይክ ባሽላንቻ ምን አለ ምሮ እንዲያል እኔ እኮ ስሚ ዲቦራ አይ ዊሽ እኔ አንቺ ስሚ እየበል ያቀርብ ነው። አንቺ ትረጅኛለሽ፣ ገባሽ? ታውቂዋለሽ፣ ጌሙን በእንደዚህ ፑሽ ማስደራረጉ ታውቂዋለሽ። እኔ ለናሁም የሚሰጠው ምናምን አውቄ ነው ልማስይዘው 5 ጌም እኔ ነኝ እኮ የምከስረው። እሱ 5 ጌም ቢያሸንፍ አንበሳ ሂጅ የምሰጠው እኮ እኔ ነኝ የምከስረው አውቀዋለሁ። ግን እልስ ለያዘኝ ፑሽ አድርግለት ነው፣ ገባችሁ? እናንተ ግን ያንን አትረዱ። ከዛ እዚህ ሰውየው መጥቶ ጽፎ መሰለኝ ሜንሽን ያደርጉታል ዲቦራ ኮኮመንት ማለት ነው። አንተ ግን አታፍር ምናምን እያሉ ሜንሽን ለምረ ሜንሽን የምታደርጉት ምን ብሎ ነው ስላቸው ጎጃሜኔም ብሎ ጽፎ ነው አሉ። ገባሽ? ተናደርኩኝ። እንዴ ለምን ጌም ላይ እንደዚህም አለ እንዴ ብዬ ያን ያበሳጨኝ። አንተ ሰው ወይ አመሰግናለሁ። ሰላሙኑ ዲቦራ ሰላሙኑ። አንተ መሽኮቅ ደግሞ ምን አረኩሽ? ይቺ ሴትዮ ያማታል እንዴ? ምን አረኩሽ ደግሞ? ምን አርግ ነው የምትይኝ? እኔንሽ እንዴ ተይ እንጂ ተጠግቼ ባገኘው ኧረ ተይኝ በእግዚአብሔር። እንዴ ማናባ ነው ፑሽ ሲያስደርግልኝ ነበር። አሁን አመሰግናለሁ አልኳችኋል። ኦኬ ውጣ። እሺ ሰላም፣ ነገ እንገናኝ። እንዳለ ሊፕ ግሎስ ነው አሁን እንዴት ላስተካክለው? እኩል ሊመጣልኝ አልቻለም ብሎ ስሚ ወይ አመመኝ። እኔ ቤታ ሳቅሻ ብዙ ሳቅሽ። ደህና እኮ እየሳቀን ነበር እኮ ዲቦራ፣ ጌታን እየሳኩበት ነበር እየሳኔ እኮ እኔ እግዚአብሔር እያዛኩ ነበር እኮ እኔ እኮ ልክ በቃ አይምሮዬን ስልብ ያደረገው ምንድን ነው የሆነ ላይክ አለ አይደለ ይሄ ጎጡን ሲጽፉብኝ ነው በቃ አይምሮ ወዲያው በቃ የደበረኝ። ሰው እንዴት የሆነ ገባሽ? የፈለገ ነገር እኮ ቢሆን ወገንሽ ምንም ክፋት እንኳን ተናግሬ የማላቅ ሰው ነኝ። አንተ ኤርትራዊ በመሀላችን አትግባ። ምን አገባ ከአንተ በጎጃሜና በጎንደር መሀል ምን ያገባል? ምን ያገባዋል ታዲያ? ወደ እኮ ነው የራሱን ቤት አያበስልም እንዴ? እና እሺ ውዶቼ ኬት አምጥተው ነው እሺ የጻፉት ታዲያ? ኮመንት ላይ ደግሞ ተገጣጠመ ዲቦራ። ልክ እንደዛ ሲል እንትና ማን ነው ዮናታን ማለት ነው ጎጃምኛ ከፈተለት። ተገጣጠመ ግባሽ እና ኬት አምጥታችሁን የጻፋችሁት? ሁላችሁን ኮመንት ላይ አንድ አይነት ኮመንት። ነገ ደግሞ ሌላ እንደምን አልከኝ ነው ያምጡ እባክሽ። ምንም ሳልል እንኳን አታይም እንዴ? እኔ አንድ ቀን እንኳን ጎጥ ሰድቤ ወጥቼ አደባባይ ላይ ማላቀው እየበሉኛል፣ ይሰድቡኛል። ስንቱን ችያለሁ። ተይ እባክሽ፣ ስንቱን መከራ አልፌያለሁ። አይምሮዬን አሳምኘዋለሁ። እንደኔ ፍቅር እንደሌላቸው እንደማይወዱን ጥላቻ ስላላቸው አውቀዋል። ይሰድቡኛል። ምንም ችግር የለውም። ዲቦራ ምን አገባሽ አንቺ ስለ ጎንደርና ስለ ጎጃም? ያማትክ ነው አንተ ዴቮ፣ አንተ ንፍጣም ቅማላ። ምን አባ ገባ? ምን አገባሽ ነው የሚለኛል እንዴ? ለራሴን ያሞኛል። እሺ ፍቅሮቼ ኬት አምጥተው ነው የጻፉት? ታዲያ ኬት አምጥተው ነው የጻፉት? እሺ ንገረኝ። አንድ እኮ ነው የጻፉት ብሏል።
ቤታ እኔ ስክሪንሾት አድርጌያለሁ። ላኪልኝ፣ እሻውን ላኪልኝ፣ ላኪልኝ። ቆይ ጋይስ ትላክልኝ፣ ላኪልኝ፣ ላኪ ብሏል ጌታን። ይኸው ብሏል ጌታን እያልን ይኸው አያቸው። እና እኔ ታዲያ ብናደድ ጋይስ ጌም እየተጫወታችሁ የሌላ ሰው ጊፍተር መጥቶ ኮመንት ላይ ጎጃሜ ነኝ ብሎ ቢጽፍላችሁ ምን ማለት ነው ትርጉሙ? ላኪልኝ፣ በማርያም ላኪልኝ ስክሪንሾት። ቆይ ትኩስ ነገር ምን ያጽፈዋል? ቀይ ጋይስ እንየው። እሺ ቴክስቱን ደግሞ እንየው። ምን ችግር አለው? አይደለም ለምን ጎጥ ይጽፋለሁ? ምን ይሰራልኛል? እኔ ጌም ለምን ዲቦራ ጋር ሄዶ አይጽፍም? ምን ይሰራልኛል? ለኔ መጥቶ የሚጽፈው ራሲ ስሚ፣ ችግር አለው አይደለም? ለእኔ ምን ይሰራልኛል? አንድ ሰው በሄድኩበት ቦታ ሁሉ እየሰጠ እያስቀጣ ኦኬ ጊፍተር ነው ብዬ ነው እኔ አይምሮ የሚያስበው እንጂ ሌላ ነገር አላስብም። ለምን ለዲቦራ ሄዶ አልጻፈም? ዲቦራ ጋር አባቱ ነው እኔ ጋር መጥቶ የሚጽፈው ቤታ ምን አባቱ የምን አባቱ ለምንድን ነው? እሺ ቆይ ጋይስ ነገር ካልፈለገ በጎጠኝነት ነው አይደል? ሁሌ ምንም ባላጠፋሁት የምትሰደቡ አይደለ? ለምን እኔና ዲቦራ እየተጫወተን መጥቶ ይጽፋል? ንገሪኝ እንዴ። ሲስተሙ ከሆንኩማ እኮ መተሽ ለእኔ እኮ መጻፍ አይጠበቅብሽም። ነሽ ብለሽ ነው እንዲምጽፊ ነይም ብለሽ አጽፍም። ዲቦዬ ፊትሽ ቀላ ኤኒዌይስ አልፏል። ኦሬንጅ ጁስ እና ምንድን ነው የምጠጣው? ምን ልጠጣ? ለላፉት ኦኬ ጋይስ ኦሬንጅ ጁስ እና ምን ወላይ ብላም አው ቀንቼ ነው ውዴ፣ ቀንቼ በወንዶቹ በጣም ቀንቼ ዋካ በጣም ቀናውና ብታይ መድኃኒዓለም በቃ ልሞት ደረስኩኝ። ብታይ በቅና ዛሬ አንበሳ ስላላይ 2 አንበሳ እኮ ወርዶልኛል። ምንድን ነው የሚያስቀናኝ? ከዛ በፊትም ብዙ ጊፍት ተሰጥቶኛል። ምንም ያስቀናኝ ጊፍት ጋላሪን ገባ ብለክ ይሁን እንደማንም አይደለም። ግን እኔ ጎጥ እንዲጻፍብኝ በቃ አልፈልግም። ጎጥ እኔ እኮ ኮመንት ላይ ነው ያልኩት። ታዲያ እሱን እኮ ልባም ሴት እኔ እኮ ከሱ ጋር አላወራሁም። ይኸውልሽ ኮመንት ላይ የሆነ ሰው አንድ ሰው ሲጽፍ ምን አልኩትኝ? ማንም እንዴ እኔም እኮ እኔ ለእነሱ ነው እያወራሁ የነበረው ማለት ነው። አየሽ እየሰማን ነበር ማለት ነው። ዮናታን ሚዩት አላደርገውም። ተረዳሽኝ? እኔ ከኮመንት ጋር ነው የማወራው። ጎንደሬ ነኛ እና ታዲያ አልፈራማ ምናምን። እኔ ዝም ብዬ ከኮመንት ጋር ነው ያወራሁት። ታዲያ እሱ ምን አገናኘው? እኔ እኮ ለእሱ እኮ አላወራሁም እኮ። ታዲያ ምን አስመጣው? ቤታ በጊፍት ልቀን አይገርምሽም? በጣም እኮ ነው የምቀና። ያስቁኛል፣ ቀንታ ይሉኛል። ክርስቶስን ምን እንደሚያስቀናኝ ነው እኮ እኔ አትንኩኝ ነው። እኔ አሁን ጊፍት የሚሰጡ ሰዎች እዛው ይስጡ፣ ቤቴ አይምጡብኝ። ዲቦራ አንቺ ሁሌ አይደል እንደዛ የምትይው? ቤቴ አይምጡ፣ በቃ ቤቴ አትምጡ። ጊፍት የሚሰጡ ሰው በቃ ያናድደኛል። እያስቀጣኝ ነው፣ ያስቀጥቅጠኝ እስከ መጨረሻው። እኔ ብቻ አልቀጣም ስል እኔ ባለጌ እኔ እዚህ ጋር የሚሰጥ ሰው እዛ ጋር መጥቶ አንቺ የሚናገርሽ ከሆነ በጣም ይደብራል። በጣም ባለፈው እንትና በምሬ ተናደደችው፣ ሄለን በምሬ ተናደደችው። ማሜጋ ነው ማሜጋ እያጫወተ ነው። ሄለን ጋር ደግሞ መጥቶ ሲጽፍ ሞልጫ አባረረችው። ለምን እኔ አልፈልግም። ገብቷቸዋል አራቡን የውጭ ቅድስት በናች መሀይም ድሜ ልክሽ ማትሻሻይ እኔ ጋ መጥቶ መጻፍ የለበትም ነው። ተረዳችሁ? እዛው ሆኖ ያስቀጥቅጠኝ፣ እንደፈለገ ያርገኝ፣ ልቀጣ። እኔ ቤት ግን መጥቶ መጻፍ አይጠበቅበትም። ለምን እዛ እያስቀጣኝ መጥቶ እኔ እኮ ጎጃሜ ነኝ ምን ማለት ነው እንዴ? እኔ እሱን ደግሞ አልሰደብኩትኝም፣ ጭራሽ አልሰደብ ነው። ምን ማአት መጣብን ምናምን ያለን የተሳሳቅን ነበረ። ዲቦራ የሆነ ቪዲዮ ወይኔ ቆይ እስኪ ምንድን ነው ይህ የምትሉኝ? እስኪ ቆይ አንዴ ግን ጥሩ አይደለም ለዚህ የብላኝን ያብሯችሁ ለሚኖረው በሶሻል ሚዲያ አይታችሁ እንዴ ጠላችሁት የራሳችሁ ወገን፣ በአካል ደግሞ አይዶን ነው እንዴት እንደምዘልቁት ለባላሪ የሚሰጥ ሰው እኮ እሱን እኮ ነው የምለው። እኔ አንድ እውነት ለመናገር አንድ ኢትዮጵያዊ እህቱ ምናምን ይህን ያክል ቂም ከሚይዝ ባላሪ ማለት አንድ አረብ ናት እኮ በስንት ሺህ ኮይን የሚወርድላ ዞር ብላ እንኳን የማታይ ናት። ለእሷ እንኳን ሄዶ ሰፖርት የሚያደርጋት እኔም መጥቶ
ሻይ ልዘዝ? ሻይ ሳይሆን ዝንጅብል ሻይ። አዎ ጠጪ። አዎ ማርያምን ውርዬ፣ ኧረ ለዛውም ኖ ኖ ኖ ኖ እያለችው ብታይ። ኧረ እኔ ጋር ሳታስቡ ውስጥ ምጽፉ መጥፎ ቃል ሊያስወጡሽ ነው ምናምን በደንብ ነው ቲክቶክ ላይ የማውቃቸው። እኔ ነገ ማላፍርበት ለምንድን ነው? እኔ ፋኖን አንድ ቀን ተሳድቤ ወይ አስተያየት ሰጥቼ የማላውቀው ለምን ይመስላችኋል? አንድ ቀን እኔ በቪዲዮ እስኪ አንድ ሰው ያምጣ፣ እኔ 100,000 አንበሳ ነው የማወርደው። አንድ ቀን ፋኖች እንዲህ ናቸው ተችቼ አላውቅም። ለምን? ነገ ከግለሰብ ጋር እጣላለሁ። ነገ የሚያሳቅቀኝን ነገር አላደርግም። ገብቷችኋል? እናንተ አሁን እንትና እንዲህ ነው እንትና እንዲህ ነው ጋሽ መሳፍን ዘመነ ካሴ እንድስትቦጣቦጡ ነው የምትሉት። አንድ ቀን እኔ አምጥታችሁ አታውቁም። ለምን? ነገ የሚያሳፈረኝን ነገ የማዝንበትን የራስ ወገን ለጠላት አሳልፎ አይሰጥም ብዬ አምናለሁ። አልናገርም። አታመጡ። አንድ ስም እየጠራው ጎንደሬ እንደዚህ ነው፣ ጎጃሜ እንዲህ ናቸው፣ ጎንደሬ እንዲህ ናቸው አታመጡልኝ። አተመቼም ስለማውቃችሁ እኮ እኔ ራሴን አውቀዋለሁ። ግን በቃ ምንም ማድረግ አይቻልም። ጥላቻን ምንም ልትለውጡት አትችልም። በምንም ፍቅር ብትሆኑላቸው፣ ብትነጠፉላቸው፣ ክብር ብትሰጧቸው፣ ብትቆሙላቸው። እንደኔ ለዘመነ ካሴ የቆማለ እንደኔ ቲክቶክ ላይ ደም እንባ ነው እኮ ያለቀስኩት። ማንም እነሱ አንጎተኛ የሚሉት እኮ ሲታሰር አላለቀሱለት። ምን ነው ደም እንባ ያለቀስኩት አይደል? እንደዛ ላይቭ ከፍቼ በደስታና ብዙ ነገር አሳልፈናል። ግን ጎጠኛ ሰው ምንም ፍቅር ብትሰጡትም መልካም ብትሆኑለትም ላይክ ሊለወጥ አይችልም። በምንም መዳኛ የለውም። በቃ ጎጠኛ ሰው መዳኛ የለውም ምንም። እኔ አሁን ለወርቁ አይተነው ደሜ ነው ብዬ ነው እንግዲህ እግዚአብሔር እንዲቦራ ይዛን ጊዜ ዘበኛ አድርጌ ምናምን እንዴ እኔ ግቢት ጠባቂ መሆን ፈልጌ ነው እንዴ? አይደለም። ግን 15 ሚሊዮን ረድቶም በዛ ልክ ሲሰድቡትም እንዴት ይሰደባል ብዬ እኔ ሌብሉ እንዴ ነው ከፍ ማድረጌ ነው፣ በእኔ ቤት ማለት ነው ከፍ ማድረጌ ነው። ግን እኛ እንደዚህ እንረዳለን ለማኝ እንረዳለን ይላል። እኔ ግን ደማቸው ነኝ። ለማኝ ማለት ያ ማለት እንግዲህ አማራ ለማኝ ነው እያሉ ነው በጎን ገብቷቸዋል። እና ይሄ ኮመንት ላይ የምጽፉት ነገር ይብላኝ። እኔ አንድ ቲክቶክ ላይ ላወቃችሁ ነኝ። ክፉ እንኳን የራሴ ወገን ማልናገር ግን በአካል ብታገኙኝ ደግሞ እንዴት ስጋዬን እንደምትበሉት አሰብኩት። በእንደዚህ በኮመንት እንገልሻለን እናንጠለጥልሻለን ቂም አንረሳ የምትሉ የገደላችሁን ሂዱ፣ ያፈናቀላችሁን ሂዱ፣ እናት አባቶቻችሁን የደፈረባችሁን ሂዱ። እኔ ቤታ አንድ ተራ ሰው ነኝ። እኔ አንድ ተራ ግለሰብ ነኝ። እኔ አልጎዳችሁም። እኔ ብናገራችሁ እንኳን አልጎዳችሁ። የሚጎዳችሁ ግን ስጋችሁ ያልሆነው ሲያፈናቅላችሁ የከረመው ቢገባችሁ። መቼም እናንተ አይገባችሁ። እኔ ለኮሜንታተር ነው ውዶች የምመልሰው። እነዚህ በጎጥ ያንበዱ ማለት ነው። ከሌላው ማለት ነው ድረሽልኝ ብትሉ ደራሽ እኔ ቤታ ነኝ ቢገባችሁ። እድሜ ልካችሁን ግን አንድ ቪዲዮ ብሷ ተናገረች እያላችሁ ለኮመንት ለመመለስኩት ጅብ ሆዳም ምንድነው ቡዳ አለችን ተብሎ አሁን አኬ መቼ ዕለት እዚህ ቤት መጥቶ ነበረ። ኪዱን አንቺ ቡዳ ልጅ ቡዳ እያለ ሲሰድባን ነበር። ለራስ ያ ራሱ እኮ ይሄ ራሱ እኮ እንዴት እንደማስረዳቸው ዲቦ የመቤቴን አላውቅም። ይሄ ራሱ እኮ የራሳችሁ ወገን እኮ ነው። እኛ ነን እያላችሁ እኮ የምትሉት እኮ የምታሰድቡን እኮ እናንተ ናችሁ። ምን አባሽ የታባሽ እኔን ታገኘኛለህ ዳኒ ከቲክቶክ ውጭ ራሳችሁን እኮ አሁን ለምሳሌ ወጥቼ ኮመንትን አንተ ቀማላም ግማታም ብል ኦሮሞን የሰደበችው ቢባል ተናግረኩ ቢገባችሁ ቆንጆ ነበር። አይ ኖ አይደለም። አሁን ዲቦራ አንተ ግማታም ቀርናታ ምናምን ብል ኦሮሞን የተናገረችው ቢባል ይሄ ትክክል አይደለም። ተረዳችሁኝ አይደለ? አንድ ሰው በአፉ አውጥቶ ይሄ አካባቢ እንዲህ ነው ብሎ ሲናገር ያንን ክሰሱ። ግን አንዴ አባቴን በዛ ልክ ተሳድበው እኔ በጣም ነው የሚገርመኝ ዲቦራ መቤቴን ሁልጊዜ ማለት ነው ግባሽ ላይክ ፍርድ እኮ አይነት አለው። ሰው ልጅ እንዴት ብዬ ልንገርሽ፣ ባጠፋሽው ሲፈርድብሽ እኔ አሁን የሚሰድቡኝ ምናምን ምንም አይመስለኝ። በራስሽ ወገን ግን ሰው አታክ ሲያደርግሽ በጣም ነው የሚያናድደኝ። ለምን እኔ እንደ ማንኛውም ሰው ከነና ሆም እኩል ነው ጌም ምንድነው ቲክቶክ የመጣው ገባሽ ዲቦ? ከነሱ እኩል ነው ቲክቶክ የመጣው። ማንኛውም ሰው ድምፅ ሳይሆን
አንድ ቀን ለምን አትሆንም? ገባሽ? አብሬ ተጋፈጥኳቸው እኮ እኔ እንደ ዛሬው እኮ ጌም መጫወት አቅቶኝ አይደለም። እንደ ዛሬው እኮ እንደ ልቤ መሆኑ አቅቶኝ አይደለም። ተረዳሽኛ ዲቦራ? ማርያምን እድሜ ላይ ነው እኮ የሰው ልጅ እንትን የሚለው እንጂ እኔ ጨዋታ እችላለሁ፣ ከሰው መግባባት እችላለሁ ምናምን ነገር አቅሙ አለ። ግን ብሳደብ ምንም የነበረው ወገን የተነካ ብዬ ነው። አግባብ ባይሆንም እንደዛ ስናገር የነበረው ግን የራስሽ ሰው መጥቶ እንዲህ ሲያጠቃሽ በጣም ነው የሚያስጠላው። በጣም እንደዛውም በእርዳታው በድምፁ አብረሽ ከጎን የቆምሻቸው ሰዎች አሜን አሜን። ይማርሽ ማሪ፣ መቼም አትለወጡም። ምስኪ ምን ፈረሰ እና እውነቷን ነው ዲቦራ አውርታ ቢሰማ በላል መዳኛ ስለሌለው ጎጠኛ ምንም ላደርጋል። ቢያዳምጡሽ እኮ የምታወሪው ነገር በቃ መዳኛ የላቸውም ዲቦራ መቤቴ አይሽ እኔ አውሽ ሰው ምንድነው አይሰሙ አያዳምጡም። ለዛ ነው እኔም እኮ በቃ አሁን እኮ አይምሮ እኮ በቃ ሙሉ በሙሉ እንደሚጠሉኝ ነው እኮ በቃ አይምሮ ያው የሚያስበው መቤቴ በቃ አሁን እኮ እኔ እንደ በፊት እንኳን አትሊስት እንኳን ኖ አይ ነው በጎጠኝ ነው እንጂ አልኩሽኝ። ኦፍኮርስ ማት ሰው ነው የሚወደኝ፣ ግን እኔም አሁን በፊት ላይ ምናምን አይ እንደዚህ ዝም ብሎ ፌክ አካውንት ነው ምናምን ብዬ ነው የማስበው የነበረው። ግን አሁን እየተገለጸልኝ ሲመጣ እንዳለ ናቸው የሚጠሉኝ ማርያምን። ኢትስ ኦኬ ሰዓት አንቺ አርብ እንደሚመስለኝ ታውቂያለሽ። ዛሬ ሳተርዴ እኮ ነው። አርብ እናቴ ትሙት አርብ ነው የሚመስለኝ ውስጤ ማለት ነው። ኦልሬዲ ሳንዴ ገባኝ። አባትሽ መጣ። ቴንክ ዩ ላይፍ ታምራለች። ትታወ በጣም ማንን? አንቺ ጉንፋን ሊይዝሽ ነው። ጉንፋን ሊይዝሽ ነው ትላለች። እንደ አፈነኝ ኦልሬዲ አፍኖኛል። ጉንፋን የሚለቅሽ በምንድን ነው? ቤታ ጅንጅብል ምናምን ሎሚ ትኩስ ነገር ስትወስድበት እና ቫይታሚን ዲ ውሰጅበት። ፍቅር ሲሰጥሽ ይለቅሻል። ይለቅሻል ቤታ ምንድን ፍቅር? አዎ እንክብካቤ፣ አይዞሽ ምናምን ሙሉ ቅቅቅ። ግን ጉንፋን ሲይዝሽ እንደ ጻ ልጅ አትሆኝም? ቅጥጥ ምናምን አትይም ማለት ፍቅር ስልሽ እኮ ታፕታፕ ምናምን እኮ ነው እንደ ዘዝር ቤት ባለጌ። አዎ ሰሉዬ እውነትሽን ነው። ትክክል የኔ እናት። ይለቃል በዛ ቤታ። እኔ ሞክሬ አላውቀውም። እኔ ምን አውቄ? እኔ እኮ እንትን ነኝ እኮ በምን አውቄ? ወዴ በምን እኔ እኮ ምን ተነካካው? በምን አውቃለሁ? ወዴ አክሊሉን እናስገባው። አኬ ላይ ብለን ያለው ቆይ ግመጥ አመሰግናለሁ። ፍቅር ምን አባ ፎሎ የምታደርገኝ ብሎክ ነው ማድረግ። ፍቅርተ ብሎክ ነው የምትደረግ ብሎክ። ምክንያቱም ባለጌ ነው። ምክንያቱም ባለጌ ነበር። አኬን ጥሩት በእግዚአብሔር። አኬ ጋር ሰብናፕ ገባ። ቆይ አኬ እናስገባው በእግዚአብሔር ስም። ሰው ሁሉ እኮ እንደው እኮ በኮመንት ተሳዳቢ ሆኖ ቀረኩ። አኬን እናስገባው። እሺ አፍተር ፎር ላይ እወጣለሁ። እሺ እኔም እወጣለሁ። ፎር እወጣለሁ። ዲቦራ ነገ ግን በጥሩ ጠዋት አልገባም። እሺ ጠዋት አልገባም። በቃ በዚሁ ወጣው ነው። በቃ ነገ ነው የምንገናኘው። እሺ ስሚኝማ ማለት ነው ሰላማዊ ነገም እንደው ነገ ጸልየን መምጣት አለብን። አሁን እቺ ሳምንት ትክክለኛ ሳምንት አይደለችም። ሰርቲ ወይ 20 ሚኒት እወጣለሁ።
ነገ ነው የምንገናኘው ጋይስ። ኦኬ ነገ እረፍት አድርጌ ተኝቼ እሱንም ከገባው ነው ከቻልኩ፣ ካልቻልኩ አልቻልኩም ነው። እግዚአብሔር እንዴት ሪላክስ አደርጋለሁ። አበይ ሊፕስቲኩ አለቃነኝ እኮ እንደው መቸገር ነው። I don't know what you heard about me እንዴ እንዳትቀሪ ትላለች ሞኒዬ። እኔ ማር ሞኒዬ እኔ ጣፋጭ I don't know what you heard about me አላለችም። ምን ብላ ነው ሜሮኒ የተሳደበኝ ነው። ሜሮኒ የተሳደብሽ ነው። ሜንሽን እያረጉሽ ነው። አንቺ አይኔን ቀጠቀጠ ነው። እስቲ አንዴ ቆይ ድምፅሽ እየተደጋገመ ቢያገኙኝ ኦፍ ኮርስ ሜሮንዬ፣ ኧረ ብያለሁ ሜሮንዬ። አዎ እዚህ ኮመንት የሚሰድቡኝ ቢያገኙኝ ትበሉኛላችሁ እንዴ? እምደግመው ነገር እኮ ነው። አንድ ሰው ልጅ ያለ ጥፋቱ በዚህን ልክ አንቅሻለሁ እያሉ ነበራ። አንቅሻለሁኝ ቂሜን አረሳ መበቀልሻለሁ ብሎ አንድ ሰው በኮመንት ከጻፈ በአካልማ ብታገኝ ትቀቅኛለሽ እንዴ? ማለቴ ቆይ ምን ማለት ነው? ስሚ ምን ማለት ነው? አንድ ሰው በኮመንት መጥቶ እገልሻለሁ ቢለኝ ለማያቀኝ ሰው በኮመንት እንደዚህ እገልሻለሁ ካል በአካል ብታገኘኝ ደግሞ ቁርጥርጥ ታረገኛለህ። ምንድነው ይዋሻል እንዴ? እንዴ ዲቦራ አንድ ሰው እኔ መጥቼ ኮመንት ላይ እገልሻለሁ ምናምን ብዬ ብጽፍ በአካል አለቃትማ ማለት ነው እኮ የማቸው እንዴ አኪያንታ ነው ነው አይደለም። ቆይ ዲቦራ ሲሪየስ አንድ ሰው መጥቶ ማለት ነው በኮመንት እገልሻለሁ ምናምን ብሎ ካለ ማለት እንዴት ነው? እጠላሻለሁ፣ አልለቅሽም፣ እገልሻለሁ ምናምን ካለሽ ያ ማለት ጥላቻው ምን ያህል እንግዲህ አያቀኝም አይደለ ውዴ፣ በአካል አንተዋወቅም። ይህን ያክል ጥላቻ ካለበት በአካል ደግሞ ቢያገኘኝ እንዴት እንደሚያደርገኝ አስቢው እንግዲህ። ማለት እኔ ያንን ነው የማስበው። እነዚህ ሰዎች በአካል ቢያገኙኝ አይለቁኝም ነው እኮ ኮመንት የሚጽፉት። ጤነኝነት አይደለም። የኪቦርድ ጋንግስተር ናቸው። ማረግም አያረጉም። ግን እነዚህ ሰዎች አሳቻ ቦታ ቢያገኙ እኮ ነው የምልሽ። አንድ ሰው ይልሽ አያረግም ምናምን አይደለም ውዴ። አንድ ሰው ውስጥ እኔ ለምሳሌ ምላሴ ይናገራል፣ ወሰድብሻል ምናምን ውስጤ ይናገራል። ግን በውስጤ ነው የምልሽ የምጠላቸው ሰዎች እንኳን ቢታመሙ የሆነ አደጋ ቢደርስባቸው ችግር ላይ እርጂ ብባል እመቤቴን እረዳለሁ። እነዚህ የሚሰድቡኝን እኮ ነው የምልሽ ዲቦራ አባቴ ሞት። እነዚህ የሚሰድቡኝን ሰዎች ነገ ቤታ እባክሽን ድረሺ ቢሉኝ እኮ እኔ እኮ ብዙ ሰው እኮ እንትን ብያለሁ። ሰድበውኝ ዲቦራ እኮ የሆነ ችግር ደረሰባቸው ሲባል እንዴት ታደርጊያለሽ ይሉኛል። የሆነ ገባሽ? ይህን ያክል ጭካኔ ከውስጤ የለኝም። እነዚህ ግን ኮመንት ላይ ያሉ ሰዎች ግን ለምሳሌ የሆነ ቦታ ላይ ቢያገኙኝ ራሴ መከላከል በማልችልበት ቦታ ላይ ቢያገኙኝ እችን የሞት ግድያ የጻፉ በአካል ቢያገኙኝ ይገሉኛል እኮ ነው የምልሽ። ተረዳሽ? ሙዚቃውን ቀንሽ የሚሉኝ የምን ሙዚቃ ነው? አረ ጋይስ ንገሩኝ። ወይስ ተሳሳትኩኝ? አረ ልክ ነሽ። አይ ማርያምን ተሳሳትኩኝ። ከተሳሳትኩኝ ያርሙኝ። እኔ እኮ ሰማለሁ፣ ችግር የለብኝም። ዲቦ ሙዚቃውን ቀንሽ። አይሰለቸኝም ፍቅሬ ዘርያ፣ ሁሌ ማልቀስ አይሰለቸኝም። ልቅስ ነው የምለው። እናንተ ሁሌ መጥፎ ነገር ለእኔ መጻፍ እንደማይሰለቻችሁ እኔ ማልቀስ ልቤ የሚሰማኝን አደርጋለሁ አልኩ እኮ። ስለማውቀው ነው። ሙዴን ደግሞ እንዴት እንደምመልሰው አውቀዋለሁ። ቤታ ያ ሙዚቃ ነው ድምፄ፣ ሙዚቃ ይሰማል ልክ አይደለም እያሉኝ ነው። አሁን ያላቅም ጠይቂያቸው እነቃለን። ሄዱ እዛ አትጨማለቁ፣ አትበሳበሱ። እዛ የምን አባታችሁ ሙዚቃ ነው? ምንም ሙዚቃ የለም እኮ ያማችኋል እንዴ? እኔ ማውራት አቅቶኛል። ሰው ስለመወደደች ነው አንቺን ለመጣል። የታወቀ እኮ ነው፣ የታወቀ ነው። ምንም ጥያቄ የለውም። ግን ሰው አይጥላችሁም ጋይስ። በእኔ እንደውም ድሮ እንድትጥሉኝ ነው እላለሁ። ነው ሰው አይጥላችሁም። እግዚአብሔር ሊቀጣችሁ፣ እግዚአብሔርም አይጥላችሁም። ሊቀጣችሁ ሊያስተምራችሁ ነው የሆነ ነገር እንትን የሚላችሁ ገባችሁ? ሰው ሊጥላችሁ አይችልም። እግዚአብሔር ያቆመውን በእግዚአብሔር የቆመ ማንም ሰው ሊጥለው አይችልም። እኔ ዲቦራ ልጥላት አልችልም። እግዚአብሔር ብቻ ለምክንያት ሊያስተምራት ይችላል። ተረዳችሁኛ? እግዚአብሔር ብቻ ነው ሰውን የሚጥለው። እሱንም ደግሞ ሊያስተምራችሁ ነው፣ እንድትጎዱበት ሳይሆን ለማስተማር ነው እግዚአብሔር ያንን የሚያደርገው። ፊቴ ሊፕስቲኩ ሊጠፋ አልቻለም። ከዛ በተረፈ ማንም መጣል አይችልም። ግን ያለኝን ስብዕና ለማጥፋት ነው የሚመጡት ኮሜንታተር፣ ሰው እንዲሰለቸው። አሁን አያችሁ አንዳንዶቹ ድንገት ልክ ሲገቡ እንዳጋጣሚ ይገጣጠምባቸውና እኔ የተናገረውን ዛሬም እያለቀሽ ነው ይላቸዋል። እንደዛ ሰው እንድትሉ ለማስፋል ለሚያደርጉት ተረዳችሁኝ?
ሰው እንዲሰለቸው ምናምን በእኔ ያንን ነው እያደረገ ያሉት ከጌመር ጭምር ማለት ነው። ጌመሮቹም ሁሉ የሚያደርጉት ነገር ኢትዮጵያ መጣለሽ። አሁን ክፉ አታናግሩኝ እስኪ አሁን ዝም ልበል። አሁን ተውኝ፣ አሁንም ተውኝ። ቴንኪዩ አሁንም ተውኝ። የሰው ስም አትጻፉብኝ። ፈታው እኮ የሱን እኮ ፈትቼ ጨርሻለሁ እኮ አለቀ። አሁን የሱን ስም አትጻፉብኝ በእግዚአብሔር እንደው ከቻላችሁ። ተውኝ። አኪን ቆይ እናስገባውና ትንሽ አንድ ሁለት አውርተን እንውጣ። አይ ቲንክ ጠፍቷል መሰለኝ። የዝሆኑ ጊፍት ጠፍቷል። ይሄ አፍንጫ ላይ የሚያደርገው ኩምቢው የዝሆኑ ቤታ ድምፅ ይሰማል። ቤታ እኔ ልሞት ነው በኢየሱስ። ውጫ በቃ ከላይ ከወጣውና ከተኛው እንዴት ነው የሚያደርግሽ? ንገሪኝ። ራስ ምታት አለው። አፍንጫ ጭራሽ በዚህ ጋር ዝግት አድርጎኝ። ይህ ድፍን ነው በዚህ ጋር ያለው። በዚህ ጋር ቅዝቃዜ ያለ እናንተ ጋር ጥቂ በዚህ ጋር ተነፍሳለሁ። አይኔ ዝም ብሎ ያለቅሳል። ጉሮሬን ያቃጥለኛል፣ ያስነጥሰኛል። ድካም ስሜት ይሰማኛል። እኮ ቀዝቃዛ ነገር ውሰጂኝ ምናምን ዝንጅብል። ቀዝቃዛ አልኩ ሙቅ ነገር ቀዝቃዛ እናንተ ጋር ሙቅ ነገር ጠጪ። ምንድን ነው የሚባለው? ወተት በነጭ ሽንኩርት ማር ምናምን አድርገሽ ጠጪ። ይተውሻል ወዲያው። ማርያምን እንደዚህ ተጠጥታ አድርገሽ ለብሰሽ እንትንሽን ኮሜንት አድርጉ። ቆይ ኮሜንት ልብ ስጡ። ኮሜንት ላይ ልብ ስጡ። አንታት ሰዓት ደበይና ዲኒችና ዲቦራ ልብ ስጡ ጋይስ። ልብ ጋይስ ልብ ስጡ። በልብ ሸፍኑት ጋይስ። ልብ ስጡ። ለምን ይሰራል ውዴ? ለምን ይሰራል? ህይወትሽን ኑሪ። ልብ ማሮቼ ልብ በቃ ህይወትሽን ኑሪ። ስለኔ አትጨነቂ። ስራ መስራት አለመስራት ስለኔ አትጨነቂ። ስለ ራስሽ አስቢ። አኬ እናስገባው እንዴ? አዎ እንዴ ለምረ መውጣው ጋይስ። አሁን እኮ ነው የገባሁት። ያማችኋል እንዴ እናንተ ሰዎች ውጪ የምትሉኝ? ከገባሁ እኮ 4 ሰዓቴ ነው። 6 ሰዓት እንኳን አልተቀመጥኩኝም። ያማችኋል። ውጪ ለምረ መውጣው? ተጫውቼ ነው የምወጣው። ፍራግመንቴ እንዲወርድ አልፈልግም። አሁን ዛሬ በደህና ሙድ ነው የመጣሁት። ማርያምን የነበረው በቃ ጆከር ለከፈን። የጆከር ስራ ጋይስ። አሁን ትምህርት ተማርኩ ማለት ነው። አሁን ጆከር ሌላ ቀን ጌም ላይ ሲመጣ አልቀበለውም። ሌላ ቀን ሲመጣ አልቀበለውም ማለት ነው። በቃ እሱ ለከፈን። ይኸው እስካሁን ድረስ ተለክፈን ቀረን። የለም እኮ አለ ቤታዬ ነው ማርያም አልቻልኩም። አዎ ቅድም እኮ ነው ውዴ ውጭ ያልኩሽ። እረፍት አድርጊ ያልኩሽ። እረፍት ላድርግ ማርያም። በታፕታፕ አደርግልሻለሁ። ከታች መጥቼ እወድሻለሁ። ቻው እሺ ውዴ ቻው። እረፍት አድርጊ። አይዞሽ። ይሄ ሊፕስቲኩ ነው ፊቴን እንደው በምን ላስለቅቀው? በእግዚአብሔር ስም ደብተራውን ፈልጊ። ደብተራው የትኛው? ደብቴክስ ነው። ደብቴክስማ ይሁ ፊቴን ይሁትማ በክርስቶስ። አረ ምንድን ነው የሚያምረው? አለቃለኝ በእግዚአብሔር። በምን ላጥፋው? አረ በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት ጉድ ነው በእናታችሁ? ምን አይነት ሊፕስቲክ ነው? ስንት ሰው ተቦለከ ብታየው። ኢየሱስ አላችሁ ሞዴሬተሮች፣ በእግዚአብሔር ገብታችሁት ብሎኩን ገብታችሁት እና እንዴ በምን ላስለቅቀው? በፓውደር እኮ ስሙኝ ሞዴሬተሮች፣ ብሎክ ያረኳቸውን ሰዎች ይዩትኝ። እኔ አሁን በዚህ 1 ሚሊዮን እገባለሁ። ድሬ ገብተሽ እመቤቴን ስንት ሰው ብሎክ እንዳረኩ የስላሴ ያለ ሙሉ ቲክቶኩን መቦለክ ነው የሚቀረኝ እኮ እኔ። አሁን ትናንትና ውዶቼ ተመካክረን ምናምን ዛሬ አሁን ደስ ብሎ ነበር የመጣሁት። ይኸው እግዚአብሔርን እሺ እንደውኔ ግን እኔ ያላሳዝናችሁም ግን እመቤቴ ምን ሰርቼ ሰው የገደሉት እንኳን እኮ እንደዚህ እኮ ሰው የገደሉት እንኳን እንደዚህ እኮ
ሰው ያሰቃዩት በስልጣን ያሉት እንኳን እኮ እንደዚህ መከራቸውን አልበሉ። እኔ ቤታ የበላሁትን ያህል እውነትን ያላሳዝናችሁም ግን ማምላክን ኧረ ምን ያምርብኛል። ወዜን ሁሉ አጠፉት። እውነት አላሳዝናችሁም? ኪዳነ ምሕረት እንደው የመጣችሁ ቀን ከሌሊት የምትጽፉልኝ ምን አድርጌ እንደምትሉኝ እኮ መቤቴ አላሳዝናችሁም? ምኑን በስነ ስርዓት ፒስዬ ጌም ልጫወት። ቅድም እንኳን እኔ እንደ እግዚአብሔር ቅድም እንኳን ውድ ያላየሽም እኔ ያለኝን ስብዕና ለማጥፋት ነው አይደል እንደዚህ ትብትብ የምትሉት እንደዚህ ተፍ ተፍ የምትሉት አይደል? እውነት እናውራ ገብርኤልን እኔ ያለኝን ስብዕና ለማሳጣት ነው አይደል በኮመንት እየመጣችሁ የምትሰድቡኝ። ከዛ እኔ ተናድጄ ከአንደበቴ መጥፎ እንዲወጣ ወደ ኋላ ተሳዳቢ እንደሆን እንድመለስ ሰው እኔን ሁሉ እንዲነሳብኝ ሰለቸኝ እያሉ ሰው እንዲሰለቸኝ እንድሰለች ነው አይደል የምታደርጉት? እግዚአብሔር ይወደዋል ግን የምታደርጉትን ነገር ማርያምን አሁን የሚያደርጉት ቁጭ ብዬ የተገለጸልኝ ነው። እኔ በቃ እንድሰለች ነው እየተደረገ ያለብኝ የሚጠነሰስብኝ ማርያምን ዝም ብዬ ሳስተውለው ማለት ነው። እውነቴን እኮ ነው። አያስቅም ገብርኤልን አይደል? ሆዴ ጩኸ። ምግብ በላ መልካም ኖ ራስሽ አይደለሽም እኮ ውዶቼ። እኔ እኮ ራስሽ ነሽ የምትለኝ አሁን እስኪ ከቅድም ጀምሮ እዚዬ ውዴ ከቅድሙ እስኪ እኔ ማለት ነው ከመጀመሪያ ጀምሮ እንደው እንመካከርበት። ጌሙንም አቋርጠውኛል። ኦኬ እንመካከርበት እስኪ። አሁን ቅድም እስኪ እውነት እናውራ ከተባለ እየተጫወትን ነው አይደል? እየተጫወትኩኝ ነው ጌም ምናምን ነገር። አንተማ ሻዶዬ ዊ ታይርድ ኦፍ ዩ እኔም አም ታይርድ ኦፍ ዩ ላይክ ቦለኩክ ሺ ታይርድ ኦፍ ሚ ብሎ ካልገ መውጣት ነው። ሶ ላይክ ሌሎቻችሁ ጆሯችሁ የሚሰማ ሌሎቹን ዝም ብዬ ቦልካችኋለሁ፣ ተዋቸው። የኔዎቹ ግን እስኪ ቁጭ ብላችሁ አጤኑትኝ። አሁን ቅድም እኔ ላይክ ለራሴ ራሱ እንደ እብድ ነው ያደረገኝ። ለምን ክፋት ምንድን ነው ክፋት የሰራሁትኝ? ጆከር ነው ለቆ የወጣው ጌሙን። እኔ ዝም ስል እንደውም እናንተ ናችሁ ኧረ እያለቀሰኝ ነው አውሪያት እያለቀሰኝ ነው ስትሉኝ አይደለ? ከዛ ያወራሁትኝ እንጂ ዝም ብዬ ነበር። ተናግሯን ነገር ከዛ አንበስ የኔን ፋንታ ስጣት ጊፍት ማለቴ ክፋቱ ተሳደቡ። ባለጌ ምቀኛ ምን እያሉ ተሳደቡ። ለምን እንሄለን ነቅላ ስለወጣች። ዋናው ግን ነቅሎ የወጣው ምንም አልተባለ። እኔ ላይ ዘመቶ ይሁን ይሳደቡ እንደው ይሁን ቻልኳቸው። ሳቅን ምናምን ማለት ነው። ተጫወትን ድጋሚ እየተጫወትን እየሳቅን ነበር የምታስታውሱ ከሆነ ማለት ነው። ከዛ ግን መጥቶ ደግሞ በእንደዛ ጻፈ። አንቺ ዲቦራ እኔ እግዚአብሔርን አሁን ቁጭ ብዬ እያስተዋልክ ያለሁት እኔ የሆነ በቃ እንድሰለች እየተደረገ ነው ያለው። ያሌለኝን ስብዕና ነው እያመጡብኝ ያሉት። ቁጭ ብዬ የማስበው ያንን ነው። ማርያምን በቃ አውቀው ምናምን ነገር እንዴት ነው እኔም በቤታዊ ቴንኪ እኔ ማር አይዞሽ እሺ እግዚአብሔር ይማርሽ አይደል ጋይስ። እኔ አሁን የማስበው ለምሳሌ ዲቦራ ጋር ብሄድ ማለት ነው አንዱን ልቦልከው ሰደከመኝ እኮ መቦለክ የት እንደሚመጡብኝ። አሁን የዲቦራ ጋር ብሄድ ዲቦራ ሁል ጊዜ እየተናጫነጨች ባያት ነው ምላችሁ ይሰለቸኛል። እንደ ቤታ እኮ ነው ምላችሁ እንደ ቤታ። አሁን ዲቦራ ሁል ጊዜ ተንጫን እንዲችል ያማታል እንዴ ምናምን ነው ምለው። ግባጭ ያማታል እንዴ ምንድን ነው ሁሌ እኝኝ የምትለው ምናምን እላለኝ። እኔንም እንደዛ ነው እያደረጉኝ ያሉት ዝዬ ሳስተውለው እና እኔን ከዚህ ቤት ጌምም ስጫወት ጊፍተሮቹን ከኔ ለማራቅ ምናምን ለምን አሁን አንዳንድ ጊፍተር ስም አልጠቅሰላችሁም በውስጥ መጥተው ማለት ለምንድን ነው ጌም አሁን እናጫውተሽ ምናምን የሚሉኝ ሰዎች አሉ። ይጂ 2 ጌም 3 ጌም ላጫውተሽ የሚሉ አሉ። ከዛ የሰጡኝ ምናምን ያለ ሰዓት ከዛ እንደዚህ ይሉኛል ስናደድ ምናምን ስወጣ ለምንድን ነው እኛ እኮ ገንዘብ አውጥተን የምንሰጥሽ አንቺ እንድትደሰች እንድትጠቀሚ እንጂ እዛ
እንድትበሳጭ ምናምን አይደለም። ለምንድን ነው መምጣት እስኪያቅተን ድረስ ያንቺን እኮ እኛ ስትስቂ ነው ማየት እና ቀልድሽ ነው የሚናፍቀን የምንመጣው። ለምንድን ይህንን ቀን እንደዚህ የምትጨቃጨቂው ምናምን ነገር ይሰለቻል እኮ። ቁጭ ስላው ልክ ነሽ ቦርጫ በጣም ከዛም እንደዛ ይሉኛል ማለት ነው። ማርያምን ጌታ ምስክሬ ነው። እንደዛ ያለኝ ሰው አለ፣ እንደዛ ያለኝ ሰው አለ። ቤታ በተቻለሽ አቅም እንትን አንቺ ጋር መመጣው እኮ ስራ እየሰራው እንኳን ቁጭ ብዬ ከአንቺ ቤት አልወጣም ስራ እስከጨርስ ድረስ በቃ ታስቂያለሽ። አሁን ግን የመጣሽው ባህሪ